አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተመልከቱ፣ ዛሬም እንግዲህ ስንተኛ ሳምንት አልፎት 10ኛ ቀን 11ኛ ቀን ይዘዋል። የው ጭቅጭቅ ላይ ናቸው ማለት ነው። ዛሬም የገጠር ልጅ ላኢላሀ ኢለላህ ሙሐመድ ረሱሉላህ። ዛሬ ደግሞ ሀቡ ቤት ነው እንግዲህ አዳምጡ። እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ ስለ እድሜ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚውት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ሊስቅ መብቱ ነው። ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ሆንክ፣ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው ያለው። ምኑ ነው ባህሪ ያለ? በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም። እኔ ለራሴ በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ካዳርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ እንዲይዝ ካልፈቅድላቸው የገጠር ልጅ አቡ የገጠር ልጅ ወይንም ሽሙዬ እንካ ሰማይ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ኖ እንዳታጠፋ ዋን ሰገንድ። ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሱ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሱ አይደለም የሰራከው ለሌሎች ለሚሞቱ ሰዎች ነው የሰራከው። ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ነው ያልኩት። ለምን በሞተ ሰው ይቆጣችሁ ቤተሰብ ለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሱ አይደለም ብለካል። ለእሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን ያጎት ልጅነት ከመጀመሪያው ተናግረሃል። ነገሰ ያጎትክ ልጅ እንደሆነ አዎ ተናግሯል። ስንቴ ይናገራል? አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ አረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት? ታዲያ አሁን ይሄ እሺ እኔ ህይወት ጋር ምን ያገናኘዋል እኮ? ለምን አይቀርቡም ነው? ጓደኞችህ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም
የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ እዚህ ጋር ስሙ ጽፍ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሀቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃ ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የእሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ ሶሪ 7 ቁጥሮች ውስጥ 5ቱ አይሰሩም። 2ቱ ናቸው የሚሰሩት። 2ቱ ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ? አንተ አሁንም እየፈረድኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ ነው አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳው እንዴ። እዛም ቤት ስጠራ ሲሄድ አታስቡም እንዲ ለኔ ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? ውስጥ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ እሱን ክሰሰኝ። ፍርድ ቤት ሄድን ለምን አጠፋው የፖስተውን ቪዲዮ ብለህ ክሰሰኝ። እዚህ ጋር ሀቡ ልግባ። አንድ ጥያቄ ብቻ ጠይቅ ግባ። የነገሰ የሀያት ስም ማን ነው? ፕሊስ አንዴ። የገጠር ልጅ ነገሰ አባቱ ነው። አባትና ሀያት ሙሉ ስሙን ፈልጌ ነው። ግሩም ወልደ ስላሴ። ነገሰ ግሩም ወልደ ስላሴ። ግሩም የአባቱ ስም ነው። ወልደ ስላሴ የሀያቱ ስም ነው። እሺ ቴንክ ዩ። አሁን ተስፍሽ ቀጥል። ይቅርታ ምናልባት አሁንም ፎከስ የምናደርግበት ታርጌታችንን እንዳንለቅ እንዲሆነ አልሆነ ልጅቷ ጋር የምንደርስበትን ነገር ከመጎተት ውጭ ወደኋላ ነው የሚጎትተን። መጠየቅ የፈለኩት ነገር እስቲ ቀጥታ ደውይለት። አሁን አንቺ ሞክረሽ እዚሁ ጋር ደግሞ ሞክሪላቸው እስኪ። አሁን ይሄ ላጎትየው ልጅ ለተባለውም ደውይለት ቀጥታ፣ ህዝቡም እያየ። በጣም ጥሩ ሀና ስልክ ላይም እንደውላለን አሁኑ ነው። ይኸው እኔ ላኩልሽ የቲክቶክ አካውንት በቀደም መጥቶ በቪዲዮ ወጥቶ ምስክርነት የሰጠ ነው። እሱ ከ1 ሰዓት በፊት አቡ ቪዲዮ ለቋል። እሺ እዩ በደንብ ይህ ማለት አሉሽ ነው አይደለ? አሊ እሱ ከአንድ ስልኩን ካላነሳልሽ የአሊ ዋት ቁጥር አለኝ። ቁጥሩ ዝግ ነው። ዋትሳፑ ደግሞ አንድራይት ነው። ከ1 ሰዓት በፊት ግን ቪዲዮ ላይ ቲክቶክ ላይ ግን ከ1 ሰዓት ዋና ወረገው 1 ሰከንድ ኖ ሳሪ ዚህ ኢዝ 1 ዊክ አጎ 1 ደብሊው ነው። 1 ኤች ከሆነ ነው ከ1 ሰዓት በፊት። ይሄ የላክሽልኝ ቪዲዮ ከ1 ሳምንት በፊት ነው የሚለው። አሁን አንቺ ወደኋላ ሄደሽ ሩቁን ልከሽልኝ ልኬልሽ ነው እንጂ ከ2 ሰዓት በፊት ለቋል። ያ ከ2 ሰዓት በፊት ኢቭን ላይቭ ላይ ነበረ ሀቡ። ለምንድን ነው ታዲያ የማይመጣውና መረጃ የማይሰጠን? እሺ ነገሰ ጋር ልደውል። ነገሰ ሚስቱ ሳውዲ ናት ብለከኛል። የገጠር ልጅ ሚስቱን ስልክ ልትሰጠኝ ትችላለህ? ካላነሳ እሷ ጋር እንድደውል ተቀብዬ ሰጠሽ ይችላል። እሺ አመሰግናለሁ። እንዲህ አሁን እሱ ጋር ልደውል። ነገሰ አቡ በጣም ይቅርታ። እሺ ስስቅ በሌላ እንዳይመስላችሁ። ስለ ልጁ ስናወራ ኮሜንት ላይ እሱ ቢመጣ ማይረባ ለምን አሊ ነው ለምን
ለምንድን ነው ቢመጣ ማይረባም የሚሉት? ቀደም በቪዲዮ ከብት የሆነ ነገር ብሎ ስለነበረ ገባሽ? አሁን በነገራችን ላይ እሱ ላይ በጣም ትክክለኛ ሰው ነው። መዋሸት የማያውቅ የተጻፈለትን ሳይሆን በቃ ያየውን የሚናገረው። ባለፈም የጻፉለትን ማንበብ ስላልቻለ እውነቱን መናገር ሳይችል መካከል ላይ ዝብርቅርቅ ብሎበት ብሎ ሄደ እኮ። ለምን አይመጣም ታዲያ? ሀቅ የሚያወራ ሰው እኮ እሱን ሰው እንፈልገዋለን። እሱ ሰው መምጣት አለበት። ደውይልን። አቡዬ በስልክ እገባለሁ ያለው ሰው ልደውልለት? እየጠበቀ ነው። እኔ ቆይ ብዬው ነው እየጠበቀ ነው። አረ ዋናው እሱ ነው። ከነዚህኞቹ ጋር ያው ጊዜ እንትን ከምንል ፖይንቱ ያለው እንትን እነሱ እጅ ስለሆነ ሁለቱ ናቸው። አባትየው እንደውም ሁለቱ ቢመጡ መልካም ነው እና በዛው ብንጠይቃቸው። አሁን ደውልለታለሁ። አሁን ዳይሬክት አንዴ ነገሰ ጋር ደውዬ ከዛ እደውልለታለሁ። እሱ ጋር ደውልልኝ እለዋለሁ። ራሱ ነው የሚደውልልኝ። ቀጥታ ስልኬን ሰጥቼዋለሁ። ያው ነገሰ ጋር እየደወልኩ ነው። How come it's calling? It's ringing and it says not correct. እኔ እደውላለሁ። Yes, please, ደውል። አቡ የዛን ቀን ማለት ነው ቅልቦች እስከሚደውል እሱ በጣም ተናዶ በቪዲዮ ውጣ አለው እና ወጣ። ገባሽ? ከዛ ቴሌፎን ጥሪ እያስተላለፈ ነው በጥያቄ ስናጣድበው ማለት ነው። ዳይቨርት አድርጎታል። እየተሰማ ነው። አዎ አይ ቲንክ ላይቭን እየተከታተሉ ይሆናል። አዎ አይ ችግር የለውም። አሁንማ እንትን አይልም። የዚህኛው ብዙ የሚከብድ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው፣ እባክዎ ትንሽ ይጠብቁ። እኔ ከየዚህኛው ሳይሆን ቅድምም ቮይስ አድርጌልሻለሁ። የዚህ ጉዳይ የሚያሳስብ ነገር አይደለም። ዋናዎቹን እንዴት ማወቅና ከነሱ ላይ ያለውን እውነታ ለመረዳት ያህል ሁለቱም ብጠሪያቸው የሚለውን ነገር አሁን ልደውልለት ነው። በቃ ያው ደውልለው ነው ራሱ ነው ዳይሬክት የሚደውለው። ተስፋዬ እኔ እኮ አገር ቤት ያሉት ሰዎች ላይ ፎከስ የማደርገው ከሀገር ሳይወጡ እንዲጠየቁ ነው። ገባሃል ሀቡ? ይሄ ያጎቱ ላይ ወሳኝ ነው፣ ግዴታ ነው። ለምን የልጅቱን ፓስፖርትና ስልክ ስለያዘ ብቻ በቪዲዮ ፓስፖርቷንና ስልኳን ቢያሳይ ትክክል። ግድ ደውል ልበለው። እሺ ላይ ይመች ደውልልኝ በቀጥታ ስልኬ። ቴንኪው። ቀጥታ ስልኬን ሰጥቼዋለሁ። አሁን በቀጥታ ይደውላል። ከዛ ቅልቦች አንተ ትጀምራለህ ጥያቄዎች ግን ላይ ይመች። አዎ ሳውዲ ላለው ደላላ እነዚህ እኮ እስካሁን ድረስ እኮ አልነገርናትም። ቆይ ይቅደም በቃ እሱ። ሰላም ጤና ይስጥልኝ ይመች። ደህና ነኝ። ስፒከር ነው፣ ላይቭ ላይ ነኝ። ጥያቄዎችን እንጠይቃለን። ችግር የለም። እሺ ለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። እሺ ቅልቦች ይመች፣ እንዴት ነህ? ሰላም ነው? ሰላም ነኝ። እንዴት ነህ? ቅልቦች ሰላም ነኝ አለ። ስለ ሀና ምንድን ነው ያለ መረጃ? እስቲ ለእኛም ቤተሰቦቿም ያው በስልክ እየተደዋወላችሁ እየነገርካቸው እንደነበረ ሰምቻለሁ። እኛም ህዝቡም እንትን እንዲል ምንድን ነው እየተፈጠረው ያለው ነባራዊ ሁኔታስ ምንድን ነው? አሁን እዚህ የገጠር ልጅ ያለ አይደለም አብሯቸው? አዎ አለ። እስኪ ከገጠር ልጅ ላይ መጀመሪያ ከቦታው ሳነሳቸው ከሀና ጋራ ምን እንደተባባልኩ እስኪ እሱ መጀመሪያ የተባባልናትን ቃል ይናገርና ጥያቄን እቀጥላለሁ ማለት ነው።
ጥሩ መልኬን እመልሳለሁ። ጥሩ የገጠር ልጅ ይመች ያለውን ሰምተሃል? የገጠር ልጅ ሀናን በመኪና ላይ ሳገኛት ከእናንተ ጋራ ደቂቃ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ ይህቺን መልስልኝ። ኧረ እኔ እንጃ እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ? ይህንን ጥያቄ አልጠየኳትም። እኔ እንጃ ይሄን አላስታውስም። ስለ ፓስፖርት ሳላወራችኝም ኧረ እኔ እንጃ። ኧረ ሹምዬ አብራችሁኛል እኮ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው ቁጭ እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ልታስረዳል። ወይ እየሰማነ ነው። አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸዋለ 3 ወንዶች እሷ 4ተኛ ሆነው መኪና ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለች እና መኪና ላይ እንዲህ ሀና ልትሄጂ ነው? በፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለችኝ። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ አወጥተሻል ስላት አይ ዲስምባሲ አላወጣሁኝም ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም፣ በአየር ለመሄድ ነው እዛ አገር የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹምዬ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። እዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው። አውራ እሺ ወንድሜ አትዝጋው። አስርም በቃ ዝም ብላ አውራ። የሚጠይቀን ነው። አቡ ፋኖም ደግሞ ቪዲዮን አጥፋው። አቤት አልሰማም። ለምን አጠፋዋለሁ? ችግር አለ? አይ ሀሳቡ እንዳይበተን ነው። ልልል አይደለም ወንድሜ። ምን አገባኝ ታዲያ? አቤት እየሰማንክ ነው። የገጠር ልጅ እባክህ ሹምዬ መልስለት፣ እየጠየቀህ ነው እኮ። ምንድን ነው መልስለት? አልሰማከውም ያለው? እዛ ምግብ በልታችሁ ከወጣችሁ በኋላ ማን መጣን ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልንም። የመኪና እስከ ሳቢያ የምትሄዱበትን በፊታችሁ አልይዛችሁ ሄዳችሁት? የጉር መንደር እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳከፍሉ ይወስዳችኋል? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ እያልኩ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው ጊዜውም